አርዕስተ ዜናዎችን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጠገዴ ግንባር ለሁለት ተከታታይ ቀናት በተደረገ እልህ አስጨራሽ ተጋድሎ ከ75 በላይ የአገዛዙ ወታደሮች መደምሰሳቸው ታወቀ። መነሻውን ከሳንጃ ከአሸሬና ከቅራቅር ከተሞች በማድረግ ወደ ሰጋሎ ከተማ ለመግባት የሞከረው የወራሪው ብልጽግና ቡድን ኃይል በፋኖ ልዩ የጦር ብላት ተፍረክርኮ ሽንፈትን ከእግር ጥፍሮ እስከ ራስ ፀጉሩ ተከናንበዋል። ፋኖ የጠላትን ወታደራዊ ስልት ያፈራረሰና ስልታዊ የበላይነትን ማቀዳጀት የቻለ መቅሰፍታዊ የደፈጣና የጨበጣ እርምጃ በመውሰድ ነው የብልጽግና ቡድን ተላላኪ ሰራዊትን መውጫ ማምለጫ ሳጥቶ ያሽመደመደው። መረጃውን ታደምጡታላችሁ። በሌላኛው መረጃችን በሰከላ ግንባር አጉት ከተማ ላይ በተደረገ ተጋድሎ ዋና ዋጊ የነበረው የመከላከያ ሻለቃ አዛዥን ጨምሮ ብዛት ያላቸው የጠላት ወታደሮች መደምሰሳቸው ተነገረም። በአጉት ከተማ ንጹሃንን የምርጫ ካርድ ካላወጣችሁ በሚል በኃይል ሲያስገድድ በነበረ የብልጽግና ወራሪ ስብስብ ላይ ነው አስደንጋጭና መብረቃዊ እርምጃ የተወሰደው። የጠላትን አከርካሪ በሰበረው በዚህ ስልታዊ ኦፕሬሽን የጸረ አማራው ብልጽግና ኃይል ከደረሰበት ሰብአዊ ኪሳራ ባሻገር ከባድ የቁሳዊ ውድመት የተከናነበ ሲሆን በርካታ ክላሽንኮቭ መሳሪያዎቹና ተተኳሹ በፋኖ ቁጥጥር ስር ውሎበታል። ቁልፍ ይዞታዎቹንም በወገን ኃይል ተነጥቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በአማራ ሕዝብ ላይ ባለው ጥላቻ የዘመናችን ጥቁር ሂትለር የሆነው የብልጽግና ፋሽስት አገዛዝ በሸዋ ጠቅላይ ግዛት ሞጃና ወደራ ወረዳ በጋውና ቀበሌ ንጹሃን አርሶ አደሮች ላይ አረመኔያዊ የድሮን ጥቃት በመሰንዘር የመኖሪያ ቤትና ንብረትን ሙሉ በሙሉ በማውደም ፍጹም አሸባሪነቱን አሳይቷል። በአማራው ደምና ላብ የተገነባውን ጥሪት በድሮን እሳት በማውደም የይምረጡኝ ልግደላችሁ ድርብ ሴራውን ያጠናከረው ይኸው ጸረ አማራ ኃይል በሌላ በኩል በአሳግርት ወረዳ ጓላገር ጎጥ ውስጥ በሚገኙ ምስኪን አርሶ አደሮች ላይ መጠነ ሰፊ ዘረፋ በመፈጸም ሰብአዊነት የራቀው ዘራፊ ቡድን መሆኑን በተግባር አረጋግጧል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 8 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። መነሻቸውን ከሳንጃ ከአሸሬና ከቅራቅር ከተሞች በማድረግ ወደ ሰጋሎ ከተማ ለመግባት በሞከሩ ያገዛዙ ወታደሮች ላይ በሶስት አቅጣጫ በተወሰደ እርምጃ ከ75 በላይ ወታደሮች ተደመሰሱ። ፋኖ የጠላትን ወታደራዊ ስልት ያፈራረሰና ስልታዊ የበላይነትን ማቀዳጀት የቻለ መቅሰፍታዊ የደፈጣና የጨበጣ እርምጃ በመውሰድ ነው የብልጽግና ቡድን ተላላኪ ሰራዊት መውጫ ማምለጫ አጥቶ እንዲሽመደመድ ያደረገው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 303ኛ ኮር አርበኞች ከግንቦት 6 2018 ዓ.ም ጀምሮ እስከ ትናንት አመሻሽ ድረስ በጠገዴ ወረዳ ሰጋሎ ከተማ ዙሪያ ባደረጉት ተጋድሎ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በጠገዴ ወረዳ ሰጋሎ ከተማ በሶስት አቅጣጫዎች ወረራ ለመፈጸም በተንቀሳቀሰው የብልጽግና ቡድን ተላላኪ ሰራዊት ላይ በተወሰደው በዚህ ሁለት ቀናትን የፈጀ እርምጃም ጠላት የፋኖን ክንድ መቋቋም አቅቶት የተፍረከረከበትና በአንጻሩ የወገን ኃይል ልዩ የጦር ብልሃቱንና እምቅ አቅሙን ያሳየበት ድል ተመዝግቧል። የብልጽግና ቡድን ጥምር ወታደራዊ ኃይል በሶስት ቁልፍ አቅጣጫዎች ማለትም ከሳንጃ ከአሸሬና ከቅራቅር ከተሞች በመነሳት ወደ ሰጋሎ ከተማ በመግባት ወረራ ለመፈጸም ቋምጦ ነበረ። ነገር ግን በበላይ ዘለቀ ዕዝ 305ኛ ኮር ከ76ኛ ክፍለ ጦር ስር በሚገኙ ሬጅመንቶች የተወጣጡ አርበኞች የጦር ልምድና ጥበብ ባላቸው ስትራቴጂስት መሪዎች እየተመሩ የጠላትን ኃይል ስበው ካስገቡ በኋላ በሶስት አቅጣጫዎች የጥቃት ዶፍ አዝንበውበታል። አርበኞቹ በተቀነባበረ የደፈጣ ጥቃትና የጨበጣ ውጊያ ስትራቴጂካዊ የበላይነትን የተቆጣጠሩ ሲሆን የጠላት ኃይል መውጫ ማምለጫ አጥቶ ተሽመድምዶ ዳሽቆ እንዲቀር ተደርጓል። እስከ ትላንት ግንቦት 7 2018 ዓ.ም ምሽት ድረስ ለሁለት ቀናት በተደረገው ተጋድሎ 50 የአገዛዙ ወታደሮች ሲገደሉ ከ25 በላይ የሚሆኑ ወታደሮች ደግሞ በጽኑ ቆስለው በሞትና በሕይወት መካከል እንደሚገኙ ተረጋግጧል። የፋኖን ልዩ የጦር ብልሃትና መቅሰፍታዊ ምት መቋቋም ያቃተው ቀሪው የጠላት ኃይል ሙትና ቁስለኛውን በበርካታ ተሽከርካሪ ጭኖ ወደ መጣበት ፈርጥጧል።
በተጋድሎ በአገዛዙ ኃይል ላይ ከደረሰው ሰብአዊ ኪሳራ ባሻገር ከባድ የቁሳዊ ውድመት የደረሰበት ሲሆን በርካታ ክላሽንኮቮቹና ተተኳሹ በፋኖ ቁጥጥር ስር ውሎበታል። ቁልፍ ይዞታዎቹንም በወገን ኃይል ተነጥቋል። ይህ አውደ ውጊያ የፋኖን እምቅ ወታደራዊ አቅምና በህዝባዊ ዓላማ የታገዘ የጦር የበላይነትን በድጋሚ ያስመሰከረ ሲሆን በአንጻሩ የብልጽግናው ቡድን ተላላኪዎች ምን ያህል የሞራል ውድቀት የደረሰባቸውና የተሽመደመዱ መሆናቸውን በገሃድ ያሳየ ነው። በሌላ በኩል በበላይ ዘለቀ እዝ ይኸው የጀግኖች ስብስብ የሆነው የ305ኛ ኮር የነጻነት ጉዞ በአውደ ውጊያ ድሎች ብቻ የተገደበ አለመሆኑን እያሳየ መሆኑ ተዘግቧል። ኮሩ በሚንቀሳቀስባቸው ቀጠናዎች ማለትም በስናር፣ በአዲስ ዓለም፣ በጎደቤ፣ በአምቶኮልና መሰል አካባቢዎች የህዝቡን ሰላም ለማረጋገጥ ሲባል በፋኖ ስም ተደብቀው ማህበረሰቡን በሚዘርፉና በሚያሸብሩ ባንዳዎች ላይ የጀመረውን የማጽዳትና የማጥራት ተልዕኮ አጠናክሮ ቀጥሏል። ጀግናው ፋኖ ህዝባዊ መሰረት ያለው መሰረታዊ መሆኑን በተግባር እያሳየ በመገኘቱም በእነዚህ ቀጠናዎች የሚገኙ የወገን ማህበረሰቦች ለፋኖ ሰራዊት ያላቸውን አጋርነት በመግለጽ ከፍተኛ የሆነ ስንቅ፣ መረጃና ሞራላዊ ድጋፍ እያደረጉ ስለመሆኑም ተነግሯል። በሌላኛው መረጃችን በሰከላ ግንባር አጉት ከተማ ላይ በተደረገ ቆራት ተጋድሎ ዋና የጠላት አዋጊ የሻለቃ አዛዡን ጨምሮ ብዛት ያላቸው የጠላት ወታደሮች ተደመሰሱ። የጠላትን አከርካሪ በሰበረው በዚህ ስልታዊ ኦፕሬሽን የጸረ አማራው ብልጽግና ኃይል ከደረሰበት ሰብአዊ ኪሳራ ባሻገር ከባድ ቁሳዊ ውድመት ተከናንቧል። በርካታ ክላሽንኮቭ እና ቁልፍ ይዞታዎቹን ተነጥቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር የ44ኛ ክፍለ ጦር አርበኞች በምዕራብ ጎጃም ሰከላ ወረዳ አጎት ከተማ ላይ በሰነዘሩት መብረቃዊ ጥቃት የብልጽግናን ስርዓት ጠባቂ ወራሪ ኃይል ድባቅ በመምታት አንጸባራቂ ድል ተቀዳጅተዋል። ንጹሐንን በኃይል እያስገደደ የነበረው የጠላት ቡድን ጉሮሮውን በመያዝ የመከላከያ ሻለቃ አዛዡን ጨምሮ በርካታ ተላላኪዎቹን እስከ ወዲያኛው ያሰናበቱት አርበኞቹም የጠላትን ቁልፍ የጦር ቤዞችና የጦር መሳሪያዎችን እንዲሁም በሺዎች የሚቆጠሩ ተተኳሾችን በቁጥጥራቸው ስር አውለዋል። የአብይ አህመድ ጨቋኝ አገዛዝ ተላላኪዎች በአጉት ከተማ ውስጥ ንጹሐን ዜጎችን ከየቤታቸው እያስገደዱ በማስወጣት የስልጣን ማራዘሚያ ተስፋቸው የሆነው የምርጫ ካርድን ውሰዱ እያሉ ሲያሸብሩ በነበረበት ሰዓት የፋኖ ስልታዊ የመረጃ መረብና የፈጠነ ስምሪት ጠላትን መውጫ ማምለጫ ሳጥቶታል። የቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር አርበኞች ባልተጠበቀ ፍጥነት እንደ ተወርዋሪ ኮከብ ተምዘግዝገው ከየአቅጣጫው በመድረስ በጠላት ላይ የእሳት ዶፍ አውርደዋል። በዚህ በሰከላ ወረዳ አጉት ከተማ ላይ በተፈጸመው የመብረቅ ያህል የፈጠነ ኦፕሬሽን የጦር ግንባር መሪ የነበረውን የመከላከያ ሻለቃ አዛዥን ጨምሮ ብዛት ያለው የዘራፊ ቡድኑ አባላት ሙሉ በሙሉ ተደምስሰዋል። የፋኖን ልዩ የጦር ብልሃትና አስፈሪ የክንድ ብርታትን መቋቋም ያቃተው ቀሪው ኃይል የጓዶቹን አስከሬንና ቁስለኞቹን እንኳን ማንሳት ሳይችል አውደ ውጊያውን ጥሎ ፈርጥጧል። በዚህ በድል በተጠናቀቀው አውደ ውጊያ ጀግኖቹ የ44ኛ ክፍለ ጦር አርበኞች የጠላትን አከርካሪ በመስበር የሚከተሉትን የጦር መሳሪያዎችና ተተኳሾችን በቁጥጥር ስር አውለዋል። በተጋድሎው 12 ዘመናዊ ክላሽንኮቭ ጠመንጃዎች፣ አንድ የሻለቃ መሪው የግል ሽጉጥ፣ 2 ወታደራዊ መገናኛ ራዲዮኖች፣ 1800 የክላሽ ተተኳሽ ጥይቶች፣ 720 የብሬን ተተኳሽ ጥይቶች በፋኖ ቁጥጥር ስር ውለዋል። ይህ ድል የፋኖን ህዝባዊ አለኝታነት በተግባር ያረጋገጠም፣ ህዝብን ከጭቆና የታደገና በአንጻሩ የብልጽግና ወራሪ ኃይል ምን ያህል የሞራል ክስረት የደረሰበት መሆኑን በአደባባይ ያስመሰከረ ተጋድሎ ነው ተብሏል። በሌላኛው መረጃችን በአማራ ህዝብ ላይ ባለው ጥላቻ የዘመናችን ጥቁር ሂትለር የሆነው የብልጽግናው ፋሽስት አገዛዝ በሸዋ ጠቅላይ ግዛት ሞጃና ወረዳ በጋውና ቀበሌ ንጹሐን አርሶ አደሮች ላይ አረመኔያዊ የድሮን ጥቃት በመሰንዘር የመኖሪያ ቤትና ንብረትን ሙሉ በሙሉ በማውደም ፍጹም አሸባሪነቱን አሳይቷል። የአማራን ህዝብ ለማጥፋት በ21ኛው ክፍለ ዘመን የጥቁር ሂትለር ሚና የያዘው አረመኔው የብልጽግና አገዛዝ በከፍተኛ የወለድ ብድር በገዛቸው ድሮኖች ንጹሐን አርሶ አደሮችን የመጨፍጨፍና የማደህየት እኩይ ድርጊቱ ተባብሶ ቀጥሏል። ትላንት ግንቦት 7 2018 ዓ.ም ምሽት 3 ሰዓት ተኩል ላይ በሸዋ ጠቅላይ ግዛት ሞጃና ወረዳ በንጹሐኖች ላይ በተሰነዘረ አረመኔያዊ የድሮን ጥቃት የቤት እንስሳትን ጨምሮ የአርሶ አደሮች መኖሪያ ቤትና ንብረት ሙሉ በሙሉ ወድሟል። በአማራ ህዝብ ላይ ባለው የጠለቀ ጥላቻ የሚመራው የኦህዴድ መራሹ የብልጽግና ቡድን በትላንትናው ዕለት በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሞጃና ወደራ ወረዳ በሳሲት ክላስተር ስር በሚገኘው በጋውና ቀበሌ ላይ የጭካኔ በትሩን አሳርፏል። የአረመኔው አገዛዝ ስብስብ ከምሽቱ 3 ሰዓት ላይ በፈጸመው የድሮን ጥቃት የአካባቢው ነዋሪ የሆኑትን የአቶ በቀለ ሸዋበርን የግል መኖሪያ ቤት ሙሉ በሙሉ አውድሞታል። ትረፊ አላት ነፍስ እንዲሉም ጥቃቱ በደረሰበት ወቅት አቶ በቀለና ቤተሰባቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ ሂደው በመቆየታቸው የሰው ህይወት
ሊተርፍ ችሏል። ይሁን እንጂ በላብና ወዛቸው የተገነባው የዓመታት ጥሪት ሀብት ንብረታቸው በፋሽስቱ የድሮን እሳት ወድመዋል። ይህ የጅምላ ጭፍጨፋና ውድመት የሚፈጸመው አገዛዙ ተጨማሪ ስልጣን ማራዘሚያ ለማግኘት የይስሙላ የጨረባ ምርጫ ለማድረግ እየተዘጋጀ ባለበት ወቅት መሆኑ የስርዓቱን ፍጹም አሸባሪነትና የምረጡ ልግደላችሁ ድርብ ሴራ ያጋለጠ ሆነዋል። የብልጽግና ወራሪ ኃይል ሰብአዊነት የራቀው መሆኑን ባሳየ በሌላ ዜና የኦህዴድ ዙፋን ጠባቂው ስብስብ በአሳግርት ወረዳ ከጊናገር ከተማ ሜጤ ቀበሌ ልዩ ቦታው ጓላገር ጎጥ ተብሎ በሚጠራው ስፍራ የነዋሪዎችን የቁም እንስሳትን ዘርፈዋል። ተጎጂዎቹ የሚከተሉት ናቸው። አንደኛ፣ አቶ ጎሳ ልዑድ ሰገድ ከ45 በላይ የቀንድ ከብቶችን ተዘርፈዋል። ሁለተኛ፣ አቶ ደመላሽ ሽበልስ 36 ፍየሎችና 4 ከብቶችን ተዘርፈዋል። ሶስተኛ፣ አቶ ተገይ ልሳነ 29 በጎችና ፍየሎችን ተዘርፈዋል። አራተኛ፣ ወንድየ በለጠ 23 በግና ፍየል እንዲሁም 5 ከብቶችን ተዘርፈዋል። አምስተኛ፣ ልዩነች ወሰኔ ከ12 በላይ ፍየሎች በአረመኔው ሰራዊት ተዘርፎባቸዋል። የአማራን ሕዝብ መገልገያ ተቋማትን ማውደም፣ ንብረት መዝረፍና ጅምላ ጭፍጨፋ መፈጸም መለያው የሆነው የብልጽግና አገዛዝ ዕድሜን ለማሳጠር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ለአማራ ሕዝብ ጥሪ አስተላልፈዋል። እዙ ባስተላለፈው መልእክት አማራ በመሆናችን ብቻ ሊያጠፋን የተነሳው ጨቋኝ አገዛዝን ለመመከት መላው ሕዝባችን ከጀግናው ፋኖ ጋር በቅንጅት በመቆም በሁለንተናዊ የህዝባዊ ማዕበል እምቢተኝነት የጭፍጨፋውን ስርዓት ዕድሜ እንዲያሳጥርና ታሪካዊ አማራዊ ግዴታውን እንዲወጣ አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የቆሻሻ ጽዳት በሚል ሽፋን ሰላዮች በገጠር ከተሞች መሰማራታቸው ተነገረም። የአብይ አህመድ አገዛዝ የህዝቡን የትግል እንቅስቃሴ ለመሰለልና መረጃዎችን ለማሰባሰብ አዲስ ረቂቅና ስልት በመንደፍ ሰላዮቹን የቆሻሻ ማጽዳት በሚል ሽፋን እስከ ገጠር ትንንሽ ከተሞች ድረስ ማሰማራት መጀመሩ ተሰምቷል። ከውስጥ ምንጮች በተገኘ መረጃ መሰረት አገዛዙ ለእነዚህ ሰላዮች ከፍተኛ በጀት በመመደብ ላይ የሚገኝ ሲሆን ሰላዮቹ በወር 30 ሺህ ብር ቋሚ ደሞዝና በውሎ አበል 8 ሺህ ብር የሚከፈላቸው ሲሆን ልዩ ስልጠና ተሰጥቷቸው ስምሪት እንደተሰጣቸውም ተሰምተዋል። እነዚህ ሰላዮች በገጠር ከተማዎች ቆሻሻን እንደሚያጸዱ ሰራተኞች በመምሰል በቡድንና በተናጠል ተሰማርተው የፋኖን እንቅስቃሴ፣ የደጋፊዎችን ሁኔታና የህዝቡን የውስጥ ውይይቶችን በቅርበት የመከታተል ተልዕኮ እንደተሰጣቸው ነው የተሰማው። ከዚህ በተጨማሪ በህዝቡ መካከል በመቀላቀል የተሳሳቱ መረጃዎችን በመንዛትና ጥርጣሬን በመፍጠር ትግሉን ለማድከም ተልዕኮ ተሰጥቷቸዋል ነው የተባለው። ይህ ከፍተኛ ክፍያ የሚፈጸምበት የስለላ መዋቅር አገዛዙ የህዝብን ህይወት ለማሻሻል ሳይሆን በገንዘብ ኃይል የህዝብን ነጻነት ፍላጎት ለመጨፍለቅ ያለውን ጽኑ ፍላጎት የሚያሳይ በመሆኑም ህዝቡና የትግሉ መሪዎች በእንደዚህ አይነት የሽፋን ስራዎች እንዳይታለሉና አካባቢያቸውን በንቃት እንዲጠብቁ ጥሪ ቀርበዋል። የተከበራችሁ አድማጭ ተመልካቾቻችን የአብይ አህመድ ዲፕሎማሲያዊ ውድቀትንና የቀጠናውን ውጥረት በሚመለከት መረጃዎችን እናደርሳችኋለን። በዋሽንግተን ዲሲ በማርኮ ሩቢዮ እና በዶክተር ጌዲዮን ጢሞቴዎስ መካከል የተደረገውን የጋራ መግለጫ ተከትሎም በምስራቅ አፍሪካ ቀጠና አዲስ የዲፕሎማሲ ፍጥጫ መከሰቱ ታውቋል። በተለይም በሞቃዲሾ የሚገኘው የግብፅ ኤምባሲ የድንገተኛ ጊዜ በሚባል ደረጃ ከፍተኛ እንቅስቃሴ የጀመረ ሲሆን የግብፅ አምባሳደር ከሶማሊያ ከፍተኛ የደህንነት ባለስልጣናትና ከፕሬዝዳንት ሐሰን ሼክ መሐመድ አማካሪዎች ጋር አስቸኳይ ስብሰባ አድርገዋል ተብሏል። የካይሮ ዓላማ አሜሪካ ለኢትዮጵያ የሰጠችውን የቀጠናዊ ሰላም ጠባቂነትን እውቅና ለማዳከም ሲሆን ሶማሊያ በአሜሪካ ላይ ያላትን ቅሬታ በይፋ እንድትገልጽ ግፊት እያደረገች ትገኛለች ተብሏል። ግብፅ ይህንን የአሜሪካና የኢትዮጵያን ስምምነት በሶማሊያ ላይ የተደረገ ዲፕሎማሲያዊ ክህደት አድርጋ እንደምትቆጥረውም ተመላክቷል። በሌላ በኩል የሶማሊያ መንግስት በአሜሪካ እርምጃ ላይ ያለውን ጠንካራ ተቃውሞ በመግለጽ ማብራሪያ የመጠየቅ እርምጃ ወስዷል። የሶማሊያ የውጭ ጉዳይ ሚኒስተር በሞቃዲሾ ለሚገኙ የአሜሪካ አምባሳደር በላከው ይፋዊ ደብዳቤም ዋሽንግተን ከአዲስ አበባ ጋር ስላደረገችው የመከላከያና የደህንነት አጋርነትን ማብራሪያ እንዲሰጠው ጠይቋል። ሶማሊያ በደብዳቤዋ ላይ ኢትዮጵያ የሶማሊያን ሉዓላዊነት በጣሰችበትና የመረዳጃ ሰነድ በፈረመችበት ወቅት ዋሽንግተን ከአዲስ አበባ ጋር የጸጥታ ስምምነት ማደሷ ለምን አስፈለገ የሚል ጠንካራ ጥያቄ አቅርባለችም። ይህ ሁኔታ በሞቃዲሾና በዋሽንግተን መካከል ያለውን ግንኙነት ወደ ከፍተኛ ዲፕሎማሲያዊ ቀውስ እየከተተው እንደሚገኝ የቀጠናው ፖለቲካ ተንታኞች እየገለጹ ይገኛሉ። ይህ የዚህ ሁሉ ውጤት ግን አብይ አህመድ እየተከተለው ባለው አውዳሚና አክሳሪ ዲፕሎማሲ ስልት ኢትዮጵያን ከጎረቤቶቿ ጋር ስለነጠላት ነው ተብሏል። ከዚህ ቀደም በጎረቤቶቿ ለሚነሱ ችግሮች አስቸኳይ መፍትሄ እንድትሰጥ
ስትጠየቅ የነበረችው ኢትዮጵያ ዛሬ ግን የችግሩ ፈጣሪ አካል ተደርጋ እንድትቆጠርና ጦር ሰባቂ፣ ዘገር ነቅናቂ ተደርጋ እንድትታይ እንዲሁም ደግሞ ወራሪ ተደርጋ እንድትቆጠር ያደረጋት የአብይ አህመድ የከሰረ የዲፕሎማሲ ስልት ነው። በተያያዘ ዜና በአሁን ሰዓት በምስራቅ አፍሪካ ቀጠና እየታየ ያለው ወታደራዊና ዲፕሎማሲያዊ እንቅስቃሴ አዲስ መልክ እየያዘ መምጣቱን ተንታኞች ይገልጻሉ። በተለይ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የአስመራ አስተዳደር ከግብፅና ከሱዳኑ ጀነራል አልቡርሃን ጋር በመቀናጀት በኢትዮጵያ ላይ ያነጣጠረ አዲስ የትብብር መስመር መዘርጋቱ ታውቋል። ይህ የካይሮ አስመራ ካርቱም የትብብር መስመር በኤርትራው አሰብና በሱዳኗ ካርቱም መካከል ቀጥተኛ የመረጃና የሎጂስቲክ ግንኙነት በመፍጠር ኢትዮጵያን ከሰሜንና ከምዕራብ አቅጣጫዎች ለመጫን ያለመ መሆኑ ተመላክቷል። ወታደራዊ እንቅስቃሴው በሁለት ዋና ዋና ግንባሮች ላይ ትኩረት ያደረገ ሲሆን በሰሜን ግንባር በኤርትራና በትግራይ አዋሳኝ ድንበሮች እንዲሁም በባድመ አካባቢዎች አዳዲስ የኤርትራ መከላከያ ሰራዊት ክፍለ ጦሮች ስምሪት መውሰዳቸው ታውቋል። ይህ ስምሪት በዋናነት በምሽት የሚከናወን ሲሆን ከባድ መሳሪያዎች ወደ ስልታዊ ቦታዎች እየተጠጉ ስለመሆኑ ተጠቁሟል። በምዕራብ ግንባር ደግሞ ከሱዳን ጦር ጋር በመቀናጀት በሁመራና በመተማ አቅጣጫ ላይ የጋራ የደህንነት ክትትል የተጀመረ ሲሆን ይህም የኢትዮጵያን የሰሜን ምዕራብ ኮሪደር ለውጭ ስጋት ተጋላጭ የማድረግ ስትራቴጂክ አካል ስለመሆኑ ተመላክቷል። በዚህ ቀጠናዊ እንቅስቃሴ ውስጥ የግብፅ ሚና ጎልቶ የወጣ ሲሆን የካይሮ የደህንነት ባለሙያዎች በአስመራና በአሰብ በሚገኙ ወታደራዊ ካምፖች ውስጥ ለኤርትራ ጦር የድሮን ስልጠናና የቴክኖሎጂ ድጋፍ እየሰጡ እንደሚገኙም ተነግሯል። ግብፅ በሶማሊያ በኩል የከፈተችውን ዲፕሎማሲያዊና ወታደራዊ ጫና በኤርትራ በኩል በሚደረግ የቅርብ ርቀት ጫና ለማገዝ ስልታዊ እንቅስቃሴ እያደረገች ስለመሆኑም ታውቋል። የአስመራ አስተዳደር ይህንን ሁሉ ወታደራዊ ዝግጅት እያደረገ ቢሆንም በይፋዊ መግለጫዎች ረገድ የመረጠው ስትራቴጂካዊ ዝምታ አዲስ አበባን በሁለት እሳት ማለትም በዲፕሎማሲያዊ ሽወዳና በድንበር ስጋት መሃል ለማስገባት የታለመ ስለመሆኑም ይተነተናል። ይህ የቀጠናው ወቅታዊ ውጥረት ለፋኖ ሁለት መልክ ያለው አንድምታ ሊኖረው እንደሚችል ይጠቆማል። በአንድ በኩል አገዛዙ የኤርትራን እንቅስቃሴ ለመመከት በሚል ስበብ በሰሜን ጎንደርና በወሎ አካባቢዎች ተጨማሪ ጦር ሊያከማች የሚችልበት የስጋት ዕድል ሊኖር ይችላል። በሌላ በኩል ደግሞ አገዛዙ በድንበር አካባቢ በሚፈጠር ውጥረት ከተወጠረም በክልል ውስጥ ያለውን ወታደራዊ ቁጥጥር ሊያላላው የሚችልበት ዕድል ሊፈጠር እንደሚችልም ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የሚገኝ ስትራቴጂካዊ ቀጠናን ከፈጥኖ ድራሽ ኃይሉ አስመለስኩኝ አለም። የሱዳን መደበኛ የጦር ኃይል በብሉ ናይል ግዛት ውስጥ የሚገኘውና ከፍተኛ ጂኦስትራቴጂካዊ ጠቀሜታ ያለውን የኮር ሐሰን አካባቢን ከፈጥኖ ድራሽ ኃይሎች መቀማቱን አስታውቋል። የሱዳን ጦር ባወጣው መግለጫ መሰረት የአካባቢው ነፃ መውጣት የተረጋገጠው ከፈጥኖ ድራሽ ኃይሎችና ከእነሱ ጋር ካደሙት የሱዳኑ ሕዝብ ነፃነት ንቅናቄ ሰሜን SPLMN ታጣቂዎች ጋር ከተደረገ ከባድ ውጊያ በኋላ ነው ብሏል። በጦርነት ወቅት በአማጺ ቡድን ላይ ከፍተኛ የሰው ኃይል ጉዳት መድረሱንና በርካታ ወታደራዊ የጦር መሳሪያዎችና ቁሳቁሶች መውደማቸውን የሱዳን መንግስት አስታውቋል። ይህ የኮር ሐሰን ቀጠና በወታደራዊ ስልት ረገድ እጅግ ወሳኝ የሚባል በተለይም ከኢትዮጵያ ድንበር ጋር በጣም ቅርብ በሆነችው የኩሩሙክ ከተማ ላይ የሱዳን ጦር ዳግም የበላይነትን ለመቀዳጀት የሚያደርገውን ጉዞ በእጅጉ እንደሚያቀላጥፍለትም ተመላክቷል። ባለፉት ጥቂት ሳምንታት በብሉ ናይል ግዛት ውስጥ በተቀሰቀሰ ከባድ ግጭት ምክንያት በሺዎች የሚቆጠሩ ንጹሐን ዜጎች ከቀያቸው ተፈናቅለው ለከፋ ስደት ስለመዳረጋቸውም ተመላክቷል። በዚያው ቀጠና የሱዳን መንግስት የኢትዮጵያን ድንበር ተሻግሮ በኢትዮጵያ ግዛት ላይ የድሮን ጥቃት ስለመፈጸሙም ከሰሞኑ መረጃ ወደ እናንተ አደርሰን ነበረ። ከሱዳን ጋር በሚዋሰነው የቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፍ የስደተኞች ድርጅት ሰራተኛን ጨምሮ ቢያንስ 8 ንጹሐን ዜጎች መገደላቸውንና በርካቶች መቁሰላቸው ተነግረዋል። በዚህ አካባቢ የፈጥኖ ደራሽ ኃይሎች በስፋት እንደሚንቀሳቀሱበት ይታወቃል። እነዚህ ታጣቂዎች የኢትዮጵያን መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሐኖች ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ ስለመሆኑም ጣቢያችን መረብ ሚዲያ ከዚህ ቀደም በተደጋጋሚ ያወጣቸው መረጃዎች አመላካቶች ናቸው። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ክፈላችሁ በማለት ነዋሪውን እንደሚያንገላቱት የአካባቢው ነዋሪዎች በምሬት ይገልጻሉ። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎ የተከሰተ ነው ተብሏል። በቅርቡ የሱዳን ጦር ከቤኒሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሻጋ አካባቢ ተጨማሪ ጦርና የጸረ አውሮፕላን መሳሪያዎችን አስፍሯል።
የሱዳን ባለሥልጣናት የኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል በሚል ሲከሱ ቆይተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአፍሪካ የበሽታ መቆጣጠሪያና የመከላከል ማዕከል ሲዲሲ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት የኢቦላ ወረርሽኝ ዳግም መከሰቱን አስታውቋል። ሲዲሲ አፍሪካ በዋናነት የወርቅ ማዕድን በሚወጣባቸው ሞንጓሉና ሩዋምፓራ ከተሞች 246 ሰዎች በበሽታው መያዛቸውንና 65 ሰዎች ሕይወታቸው ማለፉን ይፋ አድርጓል። ማዕከሉ ትናንት አርብ ባወጣው መግለጫ ከዲሞክራቲክ ኮንጎ፣ ከኡጋንዳ፣ ከደቡብ ሱዳንና ከሌሎች ዓለም አቀፍ አጋሮች ጋር ስለሚወሰዱ እርምጃዎችና መደረግ ያለበትን ድንበር ተሻጋሪ ክትትል ለመወያየት ስብሰባ መጥራቱን አስታውቋል። ኢቦላ ለመጀመሪያ ጊዜ የተገኘው አሁን ዲሞክራቲክ ኮንጎ በመባል በምትታወቀው ግዛት ውስጥ እንደ አውሮፓውያን አቆጣጠር በ1976 ነው። ኢቦላ ከሰው ወደ ሰው የሚተላለፈው በሌሊት ወፎች አማካኝነት እንደሆነ ይነገራል። ይህ በአገሪቱ ውስጥ ለ17ኛ ጊዜ የተከሰተ ወረርሽኝ ነው ተብሏል። ከሰውነት በሚወጣ ፈሳሽ ጋር በሚኖር ቀጥታ ግንኙነት የሚተላለፈው በሽታው ከባድ የደም መፍሰስና የአካል ክፍሎች ሥራ ማቆምን ያስከትላል። ትኩሳት፣ የጡንቻ ህመም፣ ድካም፣ ራስ ምታትና የጉሮሮ ህመም የበሽታ ምልክቶች ናቸው። በኢቦላ ለተያዘ ሰው የሚሰጥ ምንም አይነት መድኃኒት እንደሌለም ነው የተነገረው። ከ65ቱ በበሽታው ተይዘው ከሞቱ ሰዎች መካከል የአራቱ የሞት መንስኤ በላቦራቶሪ መረጋገጡን ሲዲሲ አፍሪካ አስታውቋል። የኢቱሪ ግዛት ዋና ከተማ በሆነችው ቡኒያ ተጨማሪ በበሽታው መያዛቸው የተጠረጠሩ ግለሰቦች መኖራቸው የተገለጸ ሲሆን የምርመራ ውጤታቸው እየተጠበቀ ነው ተብሏል። የኮንጎ መንግስት እስካሁን በይፋ ወረርሽኙን መከሰቱን አላወጀም። ባለፉት 50 ዓመታት በተለያዩ የአፍሪካ ሀገራት ወደ 50 ሺህ የሚጠጉ ሰዎች በቫይረሱ ተይዘው ሞተዋል። ወረርሽኙ በዲሞክራቲክ ኮንጎ የተከሰተው እንደ አውሮፓውያን አቆጣጠር በ2018 እስከ 2020 ባለው ጊዜ ውስጥ ሲሆን በዚህ ወቅት ወደ 2300 የሚጠጉ ሰዎች ሕይወታቸው አልፈዋል። ባለፈው ዓመት የኢቦላ ወረርሽኝ በማዕከላዊ ካሳይ ግዛት ተከስቶ 45 ሰዎች መሞታቸው አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ከቻይናው አቻቸው ሺ ጂንፒንግ ጋር ያደረጉትን የሁለትዮሽ ቀጠናዊ ጉባኤ እንዳጠናቀቁ ታይዋን ከቻይና ተገንጥላ ይፋዊ ነፃነቷን ከማወጅ እንድትቆጠብ ጥብቅ ማሳሰቢያ ሰጡም። ፕሬዝዳንት ትራምፕ ትናንት አርብ ለፎክስ ኒውስ በሰጡት ቃለ ምልልስ ማንም አካል ነፃነቱን ሲያውጅ ማየት አልፈልግም ብለዋል። ታይዋን ራሷን እንደ ሉዓላዊ ሀገር ስለምትቆጥር ይፋው የነፃነት አዋጅ ማውጣት እንደማያስፈልጋት የታይዋኑ ፕሬዝዳንት ላይ ቺንግቴ ከዚህ ቀደም በተደጋጋሚ መግለጻቸው አይዘነጋም። ዩናይትድ ስቴትስ በሕግ በተደነገገው መሰረት ለታይዋን ራስን የመከላከል አቅም እንድትገነባ ለረዥም ጊዜ ስትደግፍ የቆየች ቢሆንም ይህንን ጥምረት ከቻይና ጋር ካላት ዲፕሎማሲያዊ ግንኙነት ጋር ማመጣጠን ፈተና ሆኖባታል። ትራምፕ ወደ ዋሽንግተን ሲመለሱ በነበራቸው የበረራ ጉዞ ላይ ለጋዜጠኞች እንደተናገሩት ከፕሬዝዳንት ሺ ጋር ስለ ደሴቲቱ በስፋት መወያየታቸውን ገልጸዋል። ነገር ግን አሜሪካ ታይዋንን በወታደራዊ ኃይል ትከላከልላት እንደሆነ ለቀረበላቸው ጥያቄ ግልጽ ምላሽ ከመስጠት ተቆጥበዋል። ለፎክስ ኒውስ በሰጡት ማብራሪያ ላይ ፕሬዝዳንቱ የአሜሪካ ፖሊሲ እንዳልተቀየረ አጽንኦት ሰጥተዋል። እንደምታውቁት ጦርነት ለመዋጋት 9500 የማይል ርቀት መጓዝ ይጠበቅብናል ብለዋል። ይህንን አልፈልግም፣ እነሱ ማለትም ታይዋኖች እንዲረጋጉ ፈልጋለሁ፣ ቻይናም እንድትረጋጋ ፈልጋለሁ ሲሉ ተናግረዋል። በቻይና መንግስታዊ ሚዲያዎች ዘገባ መሰረት ፕሬዝዳንት ሺ ጂንፒንግ በውይይቱ ወቅት የታይዋን ጉዳይ በቻይናና አሜሪካ ግንኙነት ውስጥ እጅግ በጣም አስፈላጊ ጉዳይ ነው፣ በአግባቡ ካልተያዘ ሁለቱ ሀገራት ሊጋጭ ወይንም ወደ ጦርነት ሊገቡ ይችላሉ ሲሉ ማስጠንቀቃቸውን ዘግበዋል። ይሁን እንጂ ትራምፕ ከቻይና ጋር ጦርነት ይፈጠራል ብለው እንደማያስቡና ፕሬዝዳንት ሺም ጦርነት ማየት እንደማይፈልጉ ገልጸዋል። ቻይና በቅርብ ዓመታት በታይዋን ዙሪያ ወታደራዊ ልምምዶችን ማጠናክሯን በቀጠናው ውጥረትን አባብሷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 8 2018 ዓ.ም ይዘናቸው የነበሩት ዕለታዊ የጦር ግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።